ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች ሶስቱ የህወሓት ጄኔራሎች ወደ አዲስ አበባ አቅንተዋል። ከህወሓት ጋር በመወገን አንዋጋም በማለታቸው እንደሆነ ተገልጿል። ይህን ጉዳዮች በትንታኔ የምንዳስሰው መረጃችን ነው። እንዲሁም የመከላከያ ሰራዊት የሀገሩን ድንበር እና ሉዓላዊነት በማስከበር ወደ ትግራይ መንቀሳቀሱ ተከትሎ ወደ ተንቤን ገብቶ የነበረው ሻዕቢያ ጦርም መልቀቁ ተመላክቷል። ይህን ጉዳዮችን የማስደምጣችሁ ሌላኛው መረጃችን ነው። ሌላኛው ጎንደር በማዕከላዊ ጎንደር ዞን ጣቁሳ ወረዳ ላይም በህገወጥ ሲዘዋወር የነበረ በርካታ የጦር መሳሪያዎችን በቁጥጥር ስር ውሏል። በዋነኛነት እንዳስሳቸዋለን። እስራኤል ጠቅላይ ሚኒስትር የሀገሯን ፕሬዝዳንት ወደ አዲስ አበባ እንደሚልኩ ተሰምቷል። ይህን ጉዳዮች በትንታኔ ያስደምጣችኋለሁ። እስከ ፕሮግራሙ ፍጻሜ ከኔ ጋር አብራችሁ ትዘልቁ ዘንድ በአክብሮት እየጠየቅን ወደ ቀዳሚ መረጃችንን በቀጥታ ስናልፍ የህወሓት ጄኔራሎች ከትግራይ በመውጣት አዲስ አበባ በዛሬው ዕለት መግባታቸው ተሰምቷል። እዚህ ጄኔራሎችም ዛሬ የካቲት 12 2018 ዓመተ ምህረት ትግራይን አናዋጋም በማለት መግባታቸውን የተገለጸው በተለይ አንደኛ ጄኔራል ጉሽ ገብረ፣ ሁለተኛ ጄኔራል ከበደ ፍቃዱና ሶስተኛ ኮሎኔል ንጉሴ ወደ አዲስ አበባ ዛሬ የካቲት 12 2018 ገብተዋል። ዋና የህወሓት የጦር አመራሮች የነበሩ ዳግሞ ጦርነት እንዳይቀሰቀስ የሚፈልጉ ለትግራይ ህዝብ ሰላም የወገኑ መሆናቸው ተመላክቷል። የጦርነት ስቃይ ህዝቡን ለዳግም እንዳይፈጽም ከህወሓት ጋር ሲታገሉ የነበሩ በእስር ጭምር እየተሰቃዩ መሆናቸውም ተመላክቷል። ለሁለተኛ ጊዜ ትግራይን ወጣቶች ለወጥ ጦርነት አንማግድም በማድረግ ወደ አዲስ አበባ ማቅናታቸውን የተገለጸው። ሌላኛው መረጃችን የኢትዮጵያ የፌዴራል መከላከያ ሰራዊት የሀገር ድንበርንና ሉዓላዊነት ለማስከበር ወደ ትግራይ መንቀሳቀሱን ተከትሎ ተንቤን ገብቶ የነበረው የሻዕቢያ ጦር ወደ ሽሬ ማፈግፈጉ ተገልጿል። ከህወሓት ጋር በመሆን ቆላ ተንቤንና ደጋ ተንቤን ላይ ሰፍሮ የነበረው ሁለት የሻዕቢያ ክፍለ ጦር ወደ ሽሬ ማዕከል መውጣታቸው ታውቋል። በሽሬ ቀጠና የሚገኘው የአርማጭሆ ኦንላይን ምንጮች እንደገለጸው ከቆላ ተንቤን የወጣ አንዱ ክፍለ ጦር እንደ አባጉና ወደ ደብረ አባይ መውጫ በጊዜያዊነት የተቀመጠ ሲሆን ከደጋ ተንቤን የወጣው ሁለተኛ ክፍለ ጦር ደግሞ በደደቢት መስመር ከሽሬ 18 ኪሎ ሜትር ከሳድ ጋባ ላይ ሰፍሮ እንደሚገኝ ተመላክቷል። ውድ ቻናል ቤተሰብ ተከታታዮች ለሀገራችን ብሎም ለክልላችን ሰላም ዋነኛ አጀንዳችን ነው። ጽንፈኝነት ይውደም። በማዕከላዊ ጎንደር ዞን በጣቁሳ ወረዳ በበርጌ ቀበሌ በተደረገ ኦፕሬሽን ከህገወጥ የጦር መሳሪያ በመያዙም ተገልጿል። የወረዳው ሰላምና ደህንነት ጽሕፈት ቤት ኃላፊ አሻለቃ ባሻ ማለደ እንደገለጹት የአካባቢውን ሰላም ለማረጋገጥ የጸጥታ መዋቅሩና በበርጌ ቀበሌ ባከናወነው ፍተሻ 2 ክላሽ 700 የብሬን ሽጉጥ ጥይት 500 ፍሬ ክላሽ እንዲሁም ጥይት በህገወጥ መያዙ ተገልጿል። በተያያዘም የጣቁሳ ወረዳ ሰላምና ደህንነት ምክትል ኃላፊ አቶ አታካለ አበራ በበኩላቸው ማህበረሰቡ ባሉባልታ ወሬ መሸበር እንደሌለበት አሳስበው የህገወጥ ድርጊትን ማጋለጥና ማመላከት እንዳለባቸው አሳስቧል። ሰላም ለሀገራችን ያድርግ፣ ጦረኝነት ይውደም። ዛሬ በተለይ የትግራይ ከፍተኛ ጄኔራሎች ከህወሓት ጋር አንዋጋም አንወግንም በማለት ለህወሓት አጋርነት አናሳይም በማለት መንግስት የዘረጋቸው ሰላም ጥሪ ወደ አዲስ አበባ ለመቀበል እንግዲህ መቀናታቸው የህወሓትን ዋነኛ አጀንዳ እንግዲህ እየሰበሩት ይገኛሉ። በእጅጉ እናመሰግናለን። የእስራኤል ፕሬዝዳንት ወደ አዲስ አበባ እንደሚመጡም ተመላክቷል። የእስራኤል ፕሬዝዳንት ኢዛክ ሄርዞግ በቀጣይ ሳምንት ወደ አዲስ አበባ እንደሚጓዙም ታውቋል። ታይምስ ኦፍ የእስራኤል ባወጣው ዘገባ ፕሬዚዳንቱ በጉብኝታቸውን ከኢትዮጵያ ከፍተኛ ባለስልጣናት ጋር በቀጠና ጉዳዮችም እንደሚመክር ያመላክታል። ከወራት በፊት የእስራኤል ለሶማሌላንድ የሀገር እውቅና መስጠቷ ይታወሳል። ከዚህም እውቅና መስጠት ጀርባ ኢትዮጵያና አረብ ኤሚሬቶች ጀርባ እንዳሉበትም ሲነገር ቆይቷል። በአንጻሩ ደግሞ ቱርክና ግብጽ እና ሳውዲ እስራኤል የሰጠችውን እውቅና ቅቡልነት እንዳያገኝ ከፍተኛ ዲፕሎማሲ ስራ እየሰሩ መሆኑ እየወጣ ያለው መረጃ ያመላክታል። ለዚህም የእስራኤል ፕሬዝዳንት እንግዲህ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም እንግዲህ ፕሬዝዳንታቸውም እንደሚልኩ ነው እየተገለጸ የሚገኘው። ሌላኛው ጉዳያችን ስለ ጠቅላይ ሚኒስትር ዶክተር አብይ የምናዳስሰው ጉዳዮች አሉ። አንዳንዶች ባሉባልታ የተጠመዳችሁ አላችሁ፣ ቀልባችሁን ገዛ ብታደርጉ መልካም ነው። በትናንትናው በርካታ መሰረተ ልማቶችን ሲጎበኝ ነበር። ከነቀምት እስከ ደምቢዶሎ ድረስ ያሉ መሰረተ ልማቶችን፣ በዛሬው ዕለት ደግሞ ሌላኛው መሰረተ ልማቶችን እየጎበኙ እያስጀመሩ እያስጨረሱ ይገኛሉ። ጠቅላይ ሚኒስትሩ በስራ ላይ የተጠመዱ መሆናቸውን ያመላክታል። የቢሾፍቱ ወደ 10 ቢሊዮን ዶላር የሚጨርሰው ዓለም አቀፍ የአየር ማረፊያም ስራ ላይ እንደሆነ ይመላከታል። አሁን ስራ ላይ እንቅስቃሴ መጀመሩ ይታወሳል። በዛሬው ዕለት እንግዲህ ስራ አስጀምሯል። የቡሳ
ጎንፋ ኦሮሚያ የተቀናጀ የምግብ ኢንዱስትሪ ማስጀመራቸው ሌላኛው ጉዳይ ነው። እንዲሁም በሶርቃ ሐይቅ ላይ የሚገኙ የሶርቃ ኢኮ ኮሌጅም ጎብኝተዋል። እዚህ ጋር በተያያዘ ሌላም ጉዳይ አለ። ይህንም ትሰሙታላችሁ። አብራችሁ እንድትቆዩ በአክብሮት እንጠይቃለን። እነዚህ ላብነት ያነሷቸው ዋናኛ ጉዳዮች ጠቅላይ ሚኒስትሩ ስራ ላይ የተጠመዱ መሆናቸው ነው። አንድ ሀገር እያሸነፈች የምትሻገርበት በልማት የተጠመዱና የሚቀየሩ እጆች እየሰሩ የሚገኙ መሆኑ ነው። ለዚህ ደግሞ ጠቅላይ ሚኒስትሩ በእነዚህ 7 ዓመታት ውስጥ ከዚህ እና ከዛ የማይባል ከፍተኛ የልማትና የኢኮኖሚ መነቃቃትን ያስመዘገበበት ነው። በዛሬው ዕለትም በትናንትናው ዕለትም ዋነኛ አጀንዳው ልማት ላይና ልማት ላይ ብቻ የተጠመደ መሆኑን ያመለክታል። እናንተ ያሉ ባልታ ዋና ወረኛ እና የወሬ ሸማቾች ወደ ሰላም ፊታችሁን አዝሯችሁ ልማት ጋር ብንጠመድ መልካም ነው እላለሁ። በሌላኛ መረጃ ደግሞ ስለ ኢትዮ ኤርትራ ጦርነት ምናልባት በሰዓታት ውስጥ ጨምሮ ሊፈነዳ ይችላል የሚሉ አሉባልታ ወሬያቸውን እያጦዙት ይገኛሉ። ኢትዮጵያና ኤርትራ የማይገናኙበት መንግስት ልማት ላይ ያፋጠነ ይገኛል። ልማት ካለ ደግሞ የውትድርናው ልማት በዚሁ ልክ አብሮ እንደሚራመድ ይታወሳል። ገቢ ካለ ውትድርና ማዘመን ይቻላል። ጠቅላይ ሚኒስትር አንዱ እያካሄደ የሚገኘው ይህን ጉዳይ ነው። ስለዚህ ስለ ኢትዮ ኤርትራ ጉዳይ አያሳስብም። ግባ ከመሬታቸው የሚፈጸምበት የሚከናወንበት ሩቅ አለመሆኑን ያመለክታል። በዛሬው ዕለትም የህወሓት ዋና አሸቃባጭ የነበሩት 3 ጄኔራሎችም አንዱ አመላካች ነው። ከህወሓት ጋር አንወግንም በማለት ወደ አዲስ አበባ ማቅናታቸው ያመለክታል። ጽንፍና ጽንፈኝነት ይውደም፣ ሀገራችን ሰላም ያድርግ። ውድ ቻናል ተከታታዮች አዲስ ሆነ ሰብስክራይብ ቢታኖች ላይክ ሼር ማድረጋችሁን እንዳትረሱ። የካቲት 12 2018 ዓመተ ምህረት ሰላም ለሀገራችን ያድርግ። የጠቅላይ ሚኒስትሩን ራዕይ ብንከተል ሀገራችን እንለውጣለን። ሀገርም ትለውጠው በልማትና በስራ ብቻ ነው። በጦርነት የሚመጣ ለውጥ አይኖርም። ለዚህ ደግሞ ተደጋጋሚ ልማቶችን አይተናል ሲአልቁ ሲጀመሩ። ለዚህ ላብነት ያለ አስተውሳችሁ ወደ ቢሾፍቱ አቅኑ ዓለም አቀፉ የአየር ማረፊያ ላይ አሁን ስራ ላይ ነው እየተከናወነ ይገኛል። በትናንትናው ዕለትም አይተናል፣ በዛሬው ዕለትም አይተናል። በርካታ መሰረተ ልማቶች እየተከናወኑ ይገኛሉ። በአንጻሩ በዚህ በጎንደር የሰሊጥ ማምረቻ እየተስተጓጎለ መሆኑ ተሰምቷል። ይህ የሆነበት ደግሞ በታጣቂዎች የሚደርሰው ተጽዕኖ ነው። አንደኛ ባለሀብቶች እየታገቱ ነው። መሰረተ ልማቱ በወቅቱ እንዳይከናወን እያደረጉ ነው። አማራን መልሳችሁ እየቀበራችሁት ይገኛል። ለዚህ በርካታ የስራ ትራክተሮችም ወደ ማጎሪያቸው እየተመለሱ ወይም ደግሞ ወደ ማቆያቸው እየተመለሱ መሆኑ እየተመላከተ ይገኛል። እባካችሁ ቀልባችሁን ግዙ። አማራን ነጻ እናወጣለን ብላችሁ መልሳችሁ እየቀበራችሁት ይገኛል። ውድ የቻናል ቤተሰብ ተከታታዮች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ውድና ውድ የማከብራችሁ የቻናል ቤተሰቦች በርካቶች ከጎኔ ስላላቸው አከብራለሁ። እኔ ጽንፍን ቀወማለሁ። የሸኔ የህወሓት የፋኖ አትጠቅሙ፣ ባጭሩ አማርኛ አትጠቅሙ። ለሀገራችን አንድ ራዕይ ያስፈልገናል። ሰላምና ልማት ብቻ ነው። በእነዚህ በሁለት ክንፎች ብቻ ነው ሀገር ልትለወጥ የምትችለው እንጂ በፖለቲከኞች ሀገር አትቀየርም። በሚሰሩ እና ሰላምን በሚያስጠብቁ ብቻ። ለዚህ ደግሞ መንግስት ጠቅላይ ሚኒስትር አሁን የሚከተልበት ጠቅላይ ሚኒስትር ዶክተር አብይ ይህ ጉዳይ ነው። ልማትን እያስቀጠለ ነው፣ ሰላምንም እያጸና ነው። የሚወሰዱ እርምጃም አንዱ ጥሩ አስተማሪ ነው። በሌላም ቪዲዮ ስንገናኝ መልካም ምሽት እንዲሆንላችሁ በዚሁ እሰናበታችኋለሁ።